በስንት ሰዓት ነው ዶሮ የሚታረደው በስንት ሰዓት ነው ምግብ የሚበላው እነዚህ የሚናቁ ጥያቄዎች አይደሉም ለዚህ ነው መልስ የሚሰጠው ግን ትልቁ ነገር የሰው ልጅ የዘላለም ህይወት የሚያገኝበትን ስለ ቅዱስ ስጋውና ስለ ቅዱስ ደሙ ስለ ክቡር ደሙ እንዴት ቅዱስ ስጋውን ክቡር ደሙን ተቀብዬ የዘላለም ህይወት ወርሳለሁ የስሙ ቀዳሽ የመንግስቱ ወራሽ እንዴት ነው መሆኑ ብሎ ነው የሰው ልጅ ብዙ ጊዜ ሊጨነቅበት የሚገባው ዋናው ነገር እሱ ነው ይሄኛውም ግን ባህል ነው ስርዓት ነው ወግ ነው ትውፊት ነው ስለዚህ በምን መልክ ነው ልናረጋው የሚገባው ሚለውን ማወቅ ያስፈልጋል ሰላም ውድ እዚህ ቻናል ቤተሰቦች እንደናችሁ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ትናንት በዚህ ቻናል በለቀቁት ቪዲዮ ለፋሲካ እርድ ስንሳለ ይደረጋል በሚል ሊቃውን ስምዐኮነ መልአክ እንዲሁም መምህር ምትኩ አበራ እንዲሁም ዲያቆን ሄኖክ ኃይሌ በዚህ ጉዳይ እንግዲህ የሰጡት አስተምህሮ የተለያየ ስለሆነ ምናልባትም ወጥ ነገር ቢኖር በሚል ነበር ቪዲዮን የሰራሁት ነገር ግን ቪዲዮን ርዕስ ሰጠው መምህራኑ አወዛገቡን ያልኩት የቃል አጠቃቀም ስህተት ነው በዚህ ላይ እንግዲህ አብዛኞቻችሁ አስተያየት ስለሰጣችሁ ርዕሱን አስተካክየዋለሁ ዛሬም እንግዲህ የጠራ ነገር ይዘን መሄድ ስላለብን መምህር ዘበነ ለማ በዚህ ጉዳይ ላይ ምላሽ ሰጥተዋል መምህር ዘበነ ምን አሉ ወደ ቪዲዮ ሁላችሁም ድንገት በዚህ ሰዓት በኢትዮጵያም ያላችሁ የምትሰሙ በሁሉም ቦታ ያላችሁ የምትሰሙ ሰዎች ወሳኙ ነገር ምንድነው ቀዳሜ አርዶ ለሊት መግደፍ ይቻላል ወይ ይቻላል ምንም ተጽፎ በህግ የተቀመጠ በዚህ ሰዓት ረድ በዚህ ሰዓት አትረድ ይሄ በተለይ ስለ ምግብ ነገሮች ይሄን ያህል ብዙም አይደለም ስለ ምድሩ አይደለም ስለ ሰማያዊ መንግስት ነው ግን እንዳልኳችሁ ይሄ ከስርዓት ከቤተክርስቲያን ባህል አኳያ የኢትዮጵያ ኦርቶዶክስ ክርስቲያን ሁሉ ነገር ሚስጥር አለ ለምሳሌ ከብቱ ምኑ ጠዋት ነው የሚታረደው ብዙ ጊዜ ዶሮ ግን ከዚህ በፊትም ስናገር ብዙዎች ያልገባቸው በቤተክርስቲያን ውስጥም ሆነው ሚስጥሩ ያልተገለጠላቸው የባህል ጉዳይ ይሄ አንትሮፖሎጂካል የሆነው እሳቤ እንደገና የአገሪቱ ሁኔታ የሚያሳየውን ይሄ ትራዲሽን የሚባለውን የኛ በመጽሐፍ ቅዱስ ላይ የተመሰረተ የተጻፈ ያልተጻፈ ሪትን ትራዲሽን ኦራል ትራዲሽን የሚባላል ይልቁን ደግሞ ሴክሬት ትራዲሽን ነው የኛ ቅዱስ ባህል ነው ቅዱስ ትውፊት ነው ቅዱስ ህግ ነው ቅዱስ ትእዛዝ ነው ስለዚህ የሰው ልጅ ደግሞ በሚኖርበት ደግሞ የኛ ቤተክርስቲያን ብዙ የምትይዛቸው ነገሮች አሉ ሶሻል ካፒታል ተብሎ በጣም የሚጠና ትምህርት አለ በተለያዩ ዩኒቨርሲቲዎች የሶሻል ካፒታሉን ሁሉ የሚያሳይ ነው በእኛ ማህበር አለ ሰንበት ያለ የሰው ልጅ ግንኙነት አለ ይሄ ሁሉ እኛ ሶሻል ካፒታል የተባሉ ትልቁን ሀብት የሰው ልጆች ሀብት የሚያሳይ ነው ስለዚህ ከዚህ ሁሉ አኳያ ነው የሚታየው ስለዚህ ይሄ ህግ በዚህ ጋር ተጽፎ በዚህ ረድ በዚህ አትረድ የሚል ሳይሆን እስቲ ከናት ከአባቶቻችሁ የመጣውን ወግና ስርዓት ተቀበሉ ከብሉይ ዘመን ጀምሮ ከሐዋርያት ዘመን ጀምሮ የመጣ ስርዓት አለ ስለዚህ አባቶቻችን እናቶቻችን ተሳስተው ነበር ቅዳሜ ማታ ሲያርዱ የነበሩት ሰርተው ምን ብለው እናቶቻችን ቤተክርስቲያን ሲሄዱ የነበሩት ጥንት ያኔ ተሳስተው ነው በፍጹም ትክክለኛው ስርዓት እንደውም እሱ ነው እርግጥ አንዳንድ ሰዎች ያንን የጾምን ስርዓት ያዩትና አይ ማረድ አይቻልም እንደዚህ መሆን አይቻልም የሚል ትምህርት ሊያስተምሩ ይችሉ ይሆናል ድንገት እንደሱ አይነት ትምህርት ሰምታችሁ ከሆነ የጠየቃችሁኝ ያ እንግዲህ ከራሳቸው ሁኔታ ተነስተው ይሄንን መልክ ያልኳችሁን ይሄ ካልቸራል አንትሮፖሎጂካል ሶሻል ካፒታል ምንለው ሃይማኖቷ የሰጠችው ለኢትዮጵያ ይሄን ትእዛዝ ማፍረስ ራሱ የቤተክርስቲያኒቷን ህግና ስርዓት አለመጠበቅ ስለሆነ ስለዚህ አባቶቻችን እናቶቻችን ጥንት ያደርጉት የነበረውን ስርዓት ዛሬ የምታደርጉት ምንም ስህተት የለውም ቀዳሜ ማታ አርዶ ተዘጋጅቶ ጨርሶ ወደ ቤተክርስቲያን ሄዶ ደግሞ ተዘጋጅቶ ስጋውን ደግሞ ተቀብሎ አክብሮ ወደ ቤቱ ተመልሶ ደግሞ በሌሊት ባንድ ላይ ተሰብስቦ ፋሲካውን ያከብራል ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ትውፊት ህግና ወግ ነው ቪዲዮውን እንዳያችሁ ነው መምህር ዘበነ ደግሞ በዚህ መልኩ ምላሽ ሰጥተዋል እንግዲህ አሁን ከመጀመሪያው የጠራ ነገር የተሻለ እናንተም ዕውቀት እንዳገኛችሁበት ተስፋ አድርጋለሁ እንግዲህ ትናንት ክፍል 1 ላይ በተለቀቀው ቪዲዮ ምላሽ ለመስጠት ነው ዛሬ በባሉ የርዕስ የመጣሁት ሐሳብ አስተያየት ካላችሁ ኮሜንት አድርጉልን አሁን መስተካከል ያለበት ነገር ካለ እያስተካከለን የሚቀጥል ይሆናል ቪዲዮውን ላይክ ሼር ሰብስክራይብ አድርጉ መልካም የትንሳኤ በዓል ይሁንላችሁ
ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስብሐት ወክብር ለስሉስ ቅዱስ ይእሉ አብ ወወልድ ወመንፈስ ቅዱስ ርኢኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም